በባንክ አካውንታችን ብር ስናስገባ ወይም ደግሞ ካሽ አውት ስናደርግ የሚመጡልን ቴክስቶች አሉ። ዩር አካውንት ኢዝ ዴቢትድ፣ ዩር አካውንት ኢዝ ክሬዲትድ እያሉ ቴክስቶች ይደርሱናል ማለት ነው። ስለዚህ ይሄ ዴቢት እና ክሬዲት ከባንክ ጋር ወይም ደግሞ ባንኮች እንዴት ነው ዴቢት እና ክሬዲትን የሚጠቀሙት ወይም ደግሞ ትራንዛክሽናቸውን እንዴት ነው ሪከርድ የሚያደርጉት የሚለውን ዛሬ እነግራቸዋለሁ። ብዙ ሰው ሲጠይቀኝ ነበረ ወይ በኮሜንት እና ዲኤምም እያደረጉ ሲጠይቁኝ ነበር እና ከኛ ጋር ወይም ደግሞ ከኖርማል ቢዝነስ ጋር የተለየ ወይም በተቃራኒው እየተቀመጠ ስለሆነ ማለት ነው። ስለዚህ ይህንን ስናስብ ሁለት ነገሮች እናስባለን ማለት ነው። አንደኛ ከኛ በኩል እንዴት ትሬት እናደርጋለን፣ ሁለተኛ ደግሞ ከባንኩ በኩል ወይም ባንኩ ምን ብሎ ነው የሚመዘግበው የኛን ብር ስናስገባና ስናስወጣ ማለት ነው። እና ባንክ ቻርጆቹንስ ምን ብሎ ነው የሚመዘግበው የሚለውን እናያለን ማለት ነው። አሁንም እንደተለመደው እስከ መጨረሻው ከኔ ጋር ሆኑ ማለት ነው። ስለዚህ በመጀመሪያ ከኛ በኩል ትሪትመንቱ ስናየው ከኛ በኩል ማለት ቢዝነስም ሊሆን ይችላል፣ የግል አካውንት ሊሆንም ይችላል። ብር ስናስገባ እኛ ካሻችን ጨመረልን፣ ያው እያስቀመጠ ስለሆነ ከየትም አምጥተን ሊሆን ይችላል፣ የሆነ ነገር ሸጠንም ሊሆን ይችላል። ካሽ ያገኘነውን ካሽ ባንክ ስናስገባ ምን ብለን እንመዘግባለን? ዴቢት አድርገን እንመዘግባለን ማለት ነው። ባንኩ ደግሞ የኛን ምን ብሎ ይመዘግባል? እኛ የምናስገባው የእሱ ብር ስላልሆነ ክሬዲት ብሎ ይመዘግባል ማለት ነው። ስለዚህ ለዛ ነው ብር ስናስገባ ለእኛ ቴክስት ዩር አካውንት ክሬዲትድ ብሎ የሚመዘግበው ማለት ነው። ያ ማለት ነው ያንተ ብር ለእኔ ዕዳ ስለሆነ በዘን ያህል ዕዳ ጨምሯል ብሎ እያሳወቀን ነው ማለት ነው። ለእሱ ዕዳ ነው ወይም ሊያብሊቲ ነው ማለት ነው። እኛ ደግሞ አሴታችን ነው። ስለዚህ አሴታችን ሲጨምር ዴቢት ብለን እንመዘግባለን ማለት ነው። ስናወጣ ደግሞ ካሽ ስናወጣ አይታችሁ ከሆነ ልብ ብላችሁ ከሆነ ዩር አካውንት ዴቢትድ ነው የሚለው እናንተ ጋር ቴክስት ደርሰው ማለት ነው። ስለዚህ ምን ማለት ነው? እሱ ምን ብሎ ነው ለእናንተ የሚልከው? ዕዳ ይቀንሶልኛል እያለ ነው። ለምን? ዕዳ ማለት ሊያብሊቲ ነው ለሱ። ስለዚህ ሊያብሊቲው ሲቀንስለት ወይም ደግሞ ዕዳ ሲቀንስ በባህሪው በሂሳብ ሕግ ሊያብሊቲ ሲቀንስ ዴቢት ስለሚደረግ ማለት ነው። በዛ መልኩ ሊያብሊቲው ሲቀንስለት ዴቢት ያደርጋል። ምክንያቱም ኖርማል ባላንሱ ሊያብሊቲ ሲጨምር ክሬዲት ነው፣ ሲቀንስ ግን ዴቢት ነው። ስለዚህ የባንኩ ዕዳ እኛ ካሽ ስናወጣ ቀነሰለት። ስለዚህ ዴቢት አድርጎ ይመዘግባል ማለት ነው። ለዛ ነው ቴክስቱ ዴቢት ብሎ የሚደርሰን ማለት ነው። አሁን እንዳልኳችሁ ብር ስናስገባ ለሱ ዕዳ ነው፣ ለእኛ ደግሞ ንብረታችን ነው ማለት ነው። ስለዚህ ዕዳውን ምን ብሎ ይመዘግባል? እኛ ያስገባነውን ካሽ ክሬዲት አድርጎ ይመዘግባል። ለምን? ዕዳው ስለጨመረ። ዕዳው ማለት ሊያብሊቲ ሲጨምር ክሬዲት ስለሚመዘግብ ማለት ነው። እኛ ካሽ ስናወጣ ደግሞ ዕዳው ቀንሶለታል፣ ዴቢት አድርጎ ይመዘግባል ማለት ነው። ስለዚህ በዚህ መልኩ ነው በአካውንታችን ውስጥ ሁሌም ስናወጣና ስናስገባ ዴቢትድ ኤንድ ክሬዲትድ እያለ የሚደርሰን ማለት ነው። ስለዚህ አካውንቲንግ ትሪትመንቱ አሴት እና ሊያብሊቲ አሉ ማለት ነው። በዚህ መልኩ ማየት ትችላላችሁ። ሌላ ምንም የተለየ ነገር የለውም። ከኛ የሚቆርጠውን ባንክ ቻርጅ ደግሞ ከኛ የሚቆርጠውን ባንክ ቻርጅ 10 መቶም የሚቆርጠውን ባንክ ቻርጅ ምን ብሎ ይመዘግባል? አሴት አድርጎ ነው የሚመዘግበው። ምክንያቱም ለሰጠው ሰርቪስ የቆረጠው ስለሆነ ከዕዳ ውጭ ወይም ደግሞ ዕዳ ተብሎ አይመዘገብም። ላገለገለበት የተቆረጠ ስለሆነ አሴት አድርጎ ይመዘግባል። ያ ማለት ዴቢት ብሎ ይመዘግባል ማለት ነው። ስለዚህ በባንክ እና በእኛ መካከል ያለውን ትራንዛክሽን እና ከቴክስቱ ጋር በተገናኘ በዚህ መልኩ መረዳት ትችላላችሁ። ሌላ ጥያቄ ካላችሁ አሁንም ቴክስት ማድረግ ትችላላችሁ፣ ወይም ኮሜንት ላይ ጻፉልኝ። ስለ አካውንቲንግ ትሪትመንቱ ግራ የሚገባችሁ ካለ ኮሜንት ላይ ጻፉልኝ። የጆርናል ኢንተርቪው ወይም ደግሞ አመዘጋገቡን እነግራችኋለሁ ማለት ነው። በሌላ ቪዲዮ እስከማገኛችሁ ድረስ ቴንክ ዩ።